ከትግራይ እንዳይወጡ እገዳ የተላለፈባቸው ከፍተኛ አመራሮች እነማን ናቸው? ስለነሱ የተወሰነ መረጃ ለእናንተ የምናጋራችሁ ይሆናል። ሌሎች የተለያዩ አጠር ያሉ መረጃዎች አሉ ለእናንተ የምናደርስ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። በነገው ዕለት የአሜሪካ ከፍተኛ ዲፕሎማቶች ወደ መቀሌ እንደሚጓዙ የተለያዩ የመረጃ ምንጮች እያመላከቱ ይገኛሉ። በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋና የሌሎችም ዲፕሎማቶች ወደ መቀሌ ጉዟቸውን እንደሚያደርጉ ተዘግቧል። ከቀናት በፊት የአፍሪካ ህብረት የሰላም ልዑክ ዋና መልእክተኛ የነበሩት ኦባሳንጆ ወደ መቀሌ ተጉዘው ተወያይተው እንደነበረ አይዘነጋም። አሁን ከዛ መልስ ደግሞ የአሜሪካ ዲፕሎማቶች ወደዛ እንደሚጓዙ ተነግሯል። የጉዟቸው ዋና ምክንያት ከህወሓት ከፍተኛ አመራሮች ጋር ውይይት ለማድረግ ስለመሆኑ እየተነገረ ይገኛል። በምን ጉዳይ ዙሪያ የሚለው እስካሁን በግልጽ የወጣ ነገር ባይኖርም በፌዴራል መንግስቱና በህወሓት መካከል ውጥረት እየሰፋ በመምጣቱ ይህንን የሚያደርገው ውይይት ለማስጀመር ወይም ደግሞ በሁለቱም መካከል እንደ ድልድይ ለመሆን የሚያስችል እንቅስቃሴ ለማድረግ ያለመ ስለመሆኑ ነው የዲፕሎማቶቹ ጉዞን በተመለከተ መረጃዎች እየወጡ የሚገኙት። በዋናነት ከዚህ ቀደም በፕሪቶሪያ የተፈረመው የሰላም ውል በህወሓት በኩል የፌዴራል መንግስቱ አፍርሶታል በማለት በተደጋጋሚ መግለጫዎች ሲወጡ ቆይተዋል። ይህንን በተመለከተ ስለ ስምምነቱ አፈጻጸም ከህወሓት አመራሮች ጋር ውይይት እንደሚያደርጉ ይጠበቃል። በህወሓት ደጋፊዎች ዘንድ ደግሞ የተለያዩ ሀሳቦች እየተንሸራሸሩ ይገኛሉ። ከነዚህ ሀሳቦች መካከል ኤርቪን ማሲንጋ ወደ መቀሌ የሚመጣው የፌዴራል መንግስቱን የይቅርታ መልእክት ይዘው እንደሆነ ነው እነሱ እየገለጹ ያሉት። ምናልባት ይህም ጉዳይ ለእነሱ በእጅጉ የድል አድራጊነት ስሜት እንዲሰማቸው የሚያደርግ እንደሆነ በርካቶች እየገመቱ ይገኛሉ። በሌላ በኩልም ደግሞ የፌዴራል መንግስቱን እስካሁን ድረስ ላጠፋነው ጥፋት ይቅርታ እንጠይቃለን በማለት የህወሓት አመራሮች በከፍተኛ ሁኔታ ይቅርታ እንዲጠይቁ የማግባባት ስራ ሊሰራባቸው ይችላል የሚል መረጃ ከተለያዩ አቅጣጫዎች እየወጡ ይገኛሉ። ዞረም ቀረ ነገ በመቀሌ ከተማ የሚካሄደው የዲፕሎማቶቹ የአምባሳደሩና የከፍተኛ የህወሓት አመራሮች ውይይት ምን አይነት ውጤት ይዞ ይመጣል የሚለውን አብረን የምንከታተለው ይሆናል። እስካሁን ድረስ ግን እየተሰራጩ ያሉ መረጃዎች እነዚህን የሚመስሉ ናቸው። እንግዲህ በርካታ የወታደራዊም ሆነ የፖለቲካ አመራር ዘርፍ ግለሰቦች ወይም አባላት ስም ዝርዝራቸው በእገዳ መልኩ ተላልፏል ተብሏል። እንዳይጓዙ እገዳ እንዲጣልባቸው ነው እገዳው የተላለፈባቸው። ከዚሁም ጋር በተገናኘ እነዚህ ከፍተኛ አመራሮች ወደ አዲስ አበባ እንዳይወጡ ስማቸው በክልሉ ከፍተኛ የጸጥታ አመራሮች ዘንድ ውሳኔ ተላልፎበት ወደ ተግባር እንደተገባ የመረጃ ምንጮች እየገለጹ ይገኛሉ። ከዚህ ቀደም የነበረው ጊዜያዊ አስተዳደር ማለትም በአቶ ጌታቸው ረዳ ይመራ የነበረው ጊዜያዊ አስተዳደር ወደ አዲስ አበባ መምጣቱ ከዛም ባሻገር ደግሞ የስምረት ፓርቲን በማቋቋም ከትግራይ ራሱን የትግራይ ሰላም ኃይል ብሎ ከሚጠራው ወገንም ጋር በቀጥታም ሆነ በተዘዋዋሪ እየሰራ መገኘቱ በህወሓት ሰዎች ዘንድ ቁጭትን መፍጠሩ አይዘነጋም። ሌላው ቢቀር እንኳን ጌታቸው ሊያመልጠን አይገባም ነበር የሚል አይነት ሀሳብ በደጋፊዎቻቸው ዘንድ ሲንጸባረቅ እንደነበረ ሁላችንም የምናስተውለው ነው። በኋላ ላይም ጀነራል ታደሰ ወረደ ከስልጣናቸው ከወረዱ በኋላ ለጊዜው ደብዛቸው እንዲጠፋ ተደርጎ በምትካቸው ዶክተር ደብረጽዮን ገብረ ሚካኤል የእሳቸውን የኃላፊነት ቦታ ይዘው እየሰሩ ስለመሆኑ ሁላችንም የምናውቀው ነው። እንግዲህ ይህ በእንዲህ እንዳለ ወደ መቀሌ ወደሚገኘው አሉላ አባ ነጋ አየር ማረፊያ ተጓዦች ይገባሉ። መቼም ያለውን የጉዞ ሁኔታ ታውቁታላችሁ። ከመቀሌ ወደ አዲስ አበባ እና ከአዲስ አበባ ወደ መቀሌ ያለውን ልዩነቱን ከመቀሌ ወደ አዲስ አበባ የሚመጣው የሰው ብዛትና ከአዲስ አበባ ወደ መቀሌ የሚመጣው የሰው ብዛት በምንም ተአምር የሚገናኝ አይደለም።
ከአዲስ አበባ ወደ መቀሌ የሚደረገው ጉዞ ላይ የተሳፋሪዎች የቁጥር መጠን በእጅጉ አነስተኛ ሲሆን ቫይስ ቨርሳ በዛኛው በኩል ደግሞ የሚደረገው ጉዞ ደግሞ ለ2 ሳምንታት ሁሉ አስቀድሞ ወረፋ እየተያዘ የሚደረግ ሰው በብዛት የሚመጣበት እንደ መኪና ቢሆን ትርፍ ሰው ሁሉ ተጭኖ የሚመጣበት ሁኔታ ነው የሚስተዋለው። እናም ይሄ አይነት የሰዎች እንቅስቃሴ ባለበት ሁኔታ ወደዛ ወደ አየር ማረፊያው ለመግባት በዋናነት በቲዲኤፍ ተብሎ የሚጠራው ኃይል ውስጥ ባሉ ተዋጊዎች አማካኝነት ወይም ደግሞ በአርሚ አባላት አማካኝነት ፍተሻ ያደርጋል። አንድ ሰው ወደዛ ስለመግባቱ ማን ስለመሆኑ ወይም ማንነቱ ምን እንደሆነ ከተጣራ በኋላ ነው ወደ ኤርፖርት የሚገባው ማለት ነው። ከዛም ባሻገር ከነዚሁ ከተዋጊዎቹ ጋር እኩል ለኩል ፖሊሶችም አሉ ይሄንን ስራ የሚሰሩ ማለት ነው። እናም ከዚሁ ጋር በተገናኘ ቅድም የጠቀስናቸው ከፍተኛ አመራሮች ወደ አዲስ አበባ እንዳይሄዱ ስማቸው ለነዚህ የጸጥታ ኃይሎች ተላልፎ ጥብቅ ቁጥጥር እያደረጉ እንደሚገኙ ነው የመረጃ ምንጮቻችን እየገለጹ ያሉት። ከነዚህ እንዳይወጡ ስማቸው እገዳ ከተጣለበት ሰዎች መካከል አንደኛው እንግዲህ ማን ነው ተገኙ? ጄኔራል ታደሰ ወረደ ሆኖ ተገኝተዋል። ጄኔራል ታደሰ ወረደ ምስላቸው ሆነ ድምጻቸው በሚዲያ ከታየ እንዲሁም ደግሞ እንቅስቃሴያቸው በግልጽ ከታየ ራሱ በህዝብ ዘንድ በርካታ ወራት አስቆጥሯል። የት ነው የገቡት፣ የት ነው ያሉት የሚለውም እስካሁን ድረስ ግልጽ መረጃ የለም። እሳቸው ከተወሰኑ ወራት በፊት በህይወት አለው የሚል መረጃ አስተላልፈው ነበረ። ከዛን ጊዜ ወዲህ ግን ምንም ነገር የለም። እናም እሳቸው ወደ አዲስ አበባ እንዳይመጡ ስማቸው ለጸጥታ ኃይሎች ከተላለፈ ባቸው ሰዎች መካከል ወይም አመራሮች መካከል አንደኛው ናቸው። ዘአፍሪካ ሪፖርት የተሰኘው የጸጥታ ተኮር ድረገጽ ወይም የመገናኛ ብዙሃን በአንድ ዘገባው ላይ ጄኔራል ታደሰና አቶ ጌታቸው ረዳ ግንኙነት እንደነበራቸውና ጌታቸው ረዳ ጄኔራሉ ወደ ስምረት እንዲቀላቀሉ ከዛም ወደ ቲፒኤፍ ወይም የትግራይ የሰላም ኃይል ተብሎ ወደሚጠራው ተዋጊ ወገን ገብተው እንደሌሎቹ ጄኔራሎች በአመራርነት እንዲያገለግሉ የማግባቢያ ስራ እየሰሩ እንደሚገኝ ተዘግቦ ነበር። ከዚሁም ጋር የተያያዘ ይመስላል የጄኔራሉ ላይ እገዳ የተጣለባቸው ሌላኛው ኢሳያስ ታደሰ ናቸው። ከዛም ተወልደ እንብብ የተባሉ ከፍተኛ አመራርም ይገኙበታል። ገብረ ዲላ ያው እንደምናውቀው በፍሳ ማንጁስ የያዙትን ስልጣን ይዘው የነበሩ ሰው ነበሩ። የትግራይ ጸጥታ ቢሮ ኃላፊ ነበሩ። እሳቸው ተነስተው ነው ፍሳ ማንጁስ የመጡት። ገብረ ዲላ እንደዚሁ ወደ አዲስ አበባ እንዳይመጡ ስማቸው ለጸጥታ ኃይላት ተላልፎ እገዳ ከተጣለባቸው ከፍተኛ አመራሮች አንዱ ናቸው። እንግዲህ በተለይ የፖለቲካ ልዩነቱ እየሰፋ ከመምጣቱ የተነሳ ይሄ ሁኔታ እየተባባሰ ስለመቀጠሉ ነው የተነገረው። እንግዲህ ይህ እገዳ በፖለቲካው ዘንድ የፈጠረውን ጫና በእጅጉ የሚያሳይ ሆኖ ስለመገኘቱ ነው እየተብራራ ያለው። እንግዲህ ስንቀጥል መረጃችንን የወጣቶችን በገፍ የማፈስ እንቅስቃሴ ቀጥሎ እንደሚገኝ ተነግሯል። በዛሬው ዕለት እንግዲህ በርካታ ወጣቶች ቁጥራቸው ወደ 30 የሚሆኑ ወጣቶች በአንድ አዳራሽ ውስጥ ታጭቀው ለጊዜው ተቀምጠው እንደሚገኙ ነው የወጡ መረጃዎች የሚያመለክቱት። ይሄ ሆኖ እንግዲህ በመቀለ ከተማ ነው። በመቀለ ከተማ ሀውልቲ ክፍለ ከተማ ሀየሎም ቀበሌ ውስጥ ነው ይሄ ጉዳይ የተፈጠረው። ወጣቶቹ እንግዲህ ከተለያዩ አካባቢዎች ታፍሰው 30 የሚሆኑ ወጣቶች በአንድ አዳራሽ ውስጥ ተጨናንቀው እንዲቀመጡ ስለመደረጉ ነው የተዘገበው። በሌላ በኩል ደግሞ በዚሁ አፈሳ ምክንያት የተፈጠረ አንድ ህልፈተ ህይወት አለ። በግፍ ወይም በአፈሳ ወደ ወታደራዊ ማሰልጠኛ እየተወሰደ የነበረ አንድ ወጣት ለማምለጥ በሚሞክርበት ወቅት ሊገደል ስለመቻሉ ነው የተነገረው። በማዕከላዊ ዞን ውቅሮ ማራይ ወደ ተባለው አካባቢ መግቢያ ልዩ ቦታው ማይዳቂ መንመና ተብሎ የሚጠራው አካባቢ ዛሬ ንጋት ላይ አንድ በአፈሳ እየተወሰደ የነበረ ወጣት ለማምለጥ በሚሞክርበት ወቅት እንደተገደለ ተገልጿል።
እንደ መረጃ ምንጮች ገለጻ እንግዲህ ከሆነ የሳምራ አካባቢ ተወላጅ የሆነው ይሄ ግለሰብ ከዚህ ቀደም ወይም ከተወሰኑ ቀናት በፊት በኃይል ታፍሰው ወደ ወታደራዊ ማሰልጠኛ ሲወሰዱ ከነበሩ ወጣቶች አንዱ ነበር። ይህ ወጣት በአውቶቡስ ተጭኖ እየተጓዘ ከነበረበት ቦታ ከመኪናው በመስኮት በኩል ወርዶ ለማምለጥ ሲሞክር በታጣቂዎች እነሱን በሚወስዷቸው ታጣቂዎች አማካኝነት እንደተገደለ ነው የመረጃ ምንጮች እያመለከቱ ያሉት። ወደ መጨረሻው መረጃ ስናልፍ እንግዲህ በአማራ ክልል የተፈጠረን ጉዳይ ይመለከታል። ቅዳሜ ዕለት ነው ጉዳዩ የተፈጠረው። በአማራ ክልል በሰሜን ጎጃም ዞን አካባቢ ነው። በመራይና በመሸንቲ መካከል ባለው የመንገድ ክፍል እህቱን ከዩኒቨርሲቲ ተቀብሎ ይዞ ወደ ቤተሰብ ማለትም ወደ ደብረ ማርቆስ እየተመለሰ የነበረ ታዳጊ ወጣት የተሳፈረበት የህዝብ መኪና ላይ ታጣቂዎቹ በከፈቱት ተኩስ ተመቶ ይሄ ወጣት ህይወቱ ስለማለፉ ተነግሯል። በዚህ መንገድ የሚደረገው ጉዞ በእጅጉ ፈታኝ የሆነ ስለመገኘቱ የተናገሩት የመረጃ ምንጮች በተደጋጋሚ እገታና ዘርፊያ እንዲሁም ግድያ የሚፈጸምበት ስለመሆኑ የተነገረው። በጣም በርካታ ሰዎች ለእገታ የተዳረጉበት የሚገኘው የመንገድ ክፍል ይሄ ነው ሲሉ ሾፌሮቹ እየገለጹ ይገኛሉ። ከመንግስት በኩል ግን ምንም የተባለ ነገር የለም። ስለተከታተላችሁ እናመሰግናለን። አብራችሁን ቆዩ። ሰብስክራይብ አድርጉ።